ከዘለቀታው አንፃር ምንም እንኳን በአሰብ መጠቀም እኛን ምናልባትም የኤርትራን ያህል የሚጠቅመን ነገር ቢሆንም አሁን ካለንበት ተጨባጭ ሁኔታ አንፃር በአሰብ ወደ መጠቀም ከኛ ይልቅ ይበልጥ ኤርትራን መንግስት ይጠቅማል የሚል ድምዳሜ ላይ ደረሰ። እንግዲህ ያሁን የሰማችሁት ያያችሁት ቪዲዮ የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ከረጅም ዓመታት በፊት ስለ አሰብ ወደብ ከተናገሩት ንግግር ተቀንጭቦ የተወሰደ ነውና ሁሉም ነገር ፍንትው ብሎ እንደዚህ ይታያል። ሁለት ነገር ማለት ፈለኩ። አንደኛ እሳቸው የት ሀገር መሪ ሆነው ሳለ ነው ወደቡ ለኤርትራ ይገባል ብለው ሲናገሩ የነበሩት። እንዲህም አይነት ነገር ይቻላል እንዴ? የኢትዮጵያ ጠቅላይ ሚኒስትር ሆነህ ሳለ የባህር በርን የመሰለ ትልቅ ነገር ለሌላ ሀገር ይገባል፣ ከኛ ይልቅ ለሌላ ሀገር ይገባል ብሎ መናገር ትክክለኛነቱ የቱ ጋር እንደሆነ ለእኔ ግልጽ አይደለም እና በጣም ነው የሚደንቀው ይሄ ቪዲዮ። እውነት ኢትዮጵያ ምን አይነት ሰው፣ እኔ ሙት ወቃሽ ሆኜ አይደለም፣ የባህር በርን የመሰለ ነገር ከኛ ይልቅ ለነሱ ከኢትዮጵያ ይልቅ ለኤርትራ ይገባል ብለው የተናገሩበት ነገር ለእኔ ግልጽ አይደለም። በቃ ኢትዮጵያ የተቀበረችበት አንዱ ዕለት ይሄ ነው ብዬ ነው የማስበው። ጠቅላይ ሚኒስትር ዶክተር አብይ ኢትዮጵያ የባህር በር ይገባታል ብለው የተናገሩት እንደ ከሃዲ ባዳ ሀገር እንደሚጠሉ ተደርገው ነው የሚነዛው። በአንጻሩ ደግሞ እንዲህ አይነት ንግግር እንዲህ አይነት ውሳኔ ያስተላለፉት ደግሞ እንደ ጀግና እንደ ትልቅ እንደ ሀገር ባለውለታ የሚቆጠሩበት ዘመን ላይ በጣም ነው የሚያንገበግበው። በጣም ነው እቺ ሀገር የሚሰራላትን አታውቅም የሚባለው ነገር እውነት ነው፣ ትክክል ነው።